ነገር ግን ድንግል ማርያም ቤዛ እንደሆነች እንዳላስተማሩትና በመጽሐፍ ቅዱስ ግን ቤዛ እንደሆነች እንደተቀመጠው እንዲሁም ሥላሴ ብሎ ተነስቶ ያስተማረ የለም። በተመሳሳይ እንደዛው ነው። ድንግል ማርያም ቤዛ ናት ብሎ ያስተማረ እንደሌለ ሁሉ ሥላሴም እንዳለ ያስተማረ የለም ብዬ ተናገርኩት። ልከሽልኛል፣ ገብተሻል እህቴ ገብተሻል። ስሜን አጠፉት። ዘታውስ ስሜን አጠፉት። ለምን እንደሚያጠፉት አላውቅም። እኔ ሌላ ቤተ እምነት ቢናገረኝ ችግር የለውም። ሌላ ቤተ እምነት ቢናገረኝ ምንም ችግር የለውም። ግን እኛ ኦርቶዶክስ ነን ብለው የሚያምኑ ልጆች፣ ተሐድሶ የሆኑ ልጆች በእኔ ላይ ተነስተውብኛል። ለምን እንደተነሱብኝ አላውቅም። ሲጀመር እኮ ኦርቶዶክስ አይደለም እኮ ገና አንተ ጸበል ሳይደርቅ ምን ትንቀጨቀጫለህ? ድሮ ስላሴ ንገረኝ። ስላሴ ምን ማለት ነው? ስላሴ ምን ማለት ነው? ስላሴ ንገረኝ። አምስቱን አዕማደ ምስጢራት ንገረኝ። አምስቱን አዕማደ ምስጢራት ንገረኝ። የትኞቹን? አምስቱን አዕማደ ምስጢራት ንገረኝ ብራዘር። የማንን እንዳንተ ታውቃ ከኔ በላይ ነህ አንተ። ከኔ በላይ ታውቃለህ። ቁጥር ጠጅ፣ ጠላ፣ አረቄ፣ ቢራ፣ ልመና ተመለሰልህ? ሰካራም። አመሰግናለሁ። እንግዲህ እንደዚህ አይነት ሰዎች ናቸው ወንጌል እንዳይነገር፣ ኦርቶዶክሳዊነት እንዳይለመልም፣ የኦርቶዶክስ አስተምሮ አደባባይ ላይ እንዳይገለጥ እንቅፋት የሚሆኑት ማለት ነው። ጋይስ ገባችሁ? አናፖሎጂ ማለት የነዚህ ድቃይ ነው። ድቃይ ነው የሚባለው ተመሳሳይነት ያለ ነው። እሺ ወደ አንቺ መጣሁ። ቅድስት ሰላም አለው። እግዚአብሔር ይመስገን አለ ተብለሽ ተመረሻል። ሥላሴን ያስተማረ ሐዋርያ ያለ መጽሐፍ ቅዱስ ላይ የትኛው? እኔ ሎጂክ ማለት እንደዚህ ሎጂክ ልጠይቅህ ማለት እኛ ሲጀምር መጽሐፍ ቅዱስ ብቻ አማኝ አይደለንም። ኦኬ ግን ማለት ነው እንደዚህ እኔ ልክ እንደ መጽሐፍ ቅዱስን ሳንል ለምሳሌ ሐዋርያቶች ለምን የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አሉ ባያስተምሩ ለምን ስማቸው ተጠቀሰ? ኦኬ እዚህ ጋር አሁን ጳውሎስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ብሎ ሰላምታ ነው የሚያቀርብላቸው። ማለት ምኞቱን ነው የሚያቀርብላቸው። ገባሻ? ምኞቱን ነው የሚያቀርብላቸው። ስማቸው ተጽፏል። አሁን አልገባሽምማ። ምን አለ መሰለኝ አሁንም ያስተማረ ሐዋርያ የለም እህቴ። አሁን ለምሳሌ ያስተማሩ ለምን ስም ጻፉ ነው አሁን የኔ ጥያቄ። ያልተማሩትን ስም እንዴት ይጻፋል? አሁን አብዛኛው ለምሳሌ ላምጣልሽ፣ አንቺ የምትሆን ሀሳብ ላምጣልሽ እና ከዛ በኋላ እንነጋገርበታለን። ችግር የለውም። አንቺ እንግዲህ የምትይው ይህን ነው። ሁልጊዜ ጳውሎስ በመጨረሻ ሰዓት የሚናገራቸው ነገሮች አሉ። በመጨረሻው ሰዓት ማለት ነው እንደዚህ ብሎ የሚናገረው እንግዲህ ኦኬ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን እያለ ነው የሚናገረው። ገባሽ? አሁን ስለ እግዚአብሔር ይናገራል፣ ስለ ኢየሱስ ክርስቶስ ይናገራል። አሁን የደምረው አርጊመንት ምንድነው መሰለሽ? የደምረው አርጊመንት የተነሳበት ይሹ የድንግል ማርያም ቤዛነት ቤዛ ተብሎ በመጽሐፍ ቅዱስ ላይ ቤዛ ተብሎ አልተቀመጠም። ነገር ግን የድንግል ማርያም ቤዛነትን እኛ በምናስተምርበት መልኩ መጽሐፍ ቅዱስ አስቀምጦልናል። ለምን ቤዛ እንደሆነች ድንግል ማርያም ገባሽ? በተመሳሳይ መልኩ ቃል በቃል ሥላሴ የሚል ቃል በቃል ሥላሴ የሚል እንዳልተጻፈው ሁሉ ሀሳቡ እኮ እንደዛ አይደለም። አሁን ቪዲዮ የወጣው ቪዲዮ አንተ ያልከው ሥላሴን አላስተማሩም ነው እኮ። ማን ያስተማረ? አላስተማሩ። እኛ ከማን እየተቀበል ነው? አዎ እኛ አልተማርንም። እንደዛ አንተ እንደምትለው እኛ አልተማርንም፣ አናውቅም። ይሄን አስተምሮ ሥላሴ የሚለውን አስተምሮ ያመጣልን ቶርቱሊያን ነው። ሥላሴ የሚለውን ገባሽ? ቶርቱሊያን የሚል የቤተሰብ አባት ነው። ለቶርቱሊያን ማን አስተማረው?
አዎ ማን ቴንኪ አስተምሮታ? አሁን ተርቱሊያን ለምሳሌ ግን ቅድም አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ ያለውን ነገር ነግሬሻለሁ አለም እነዚህ ሶስቱ አንድ ናቸው እያለ አንደኛ ዮሐንስ ጽፏል። በመልእክቱ ጽፎ አስቀምጧል። ተረዳሽኛለም? ጽፎ አስቀምጧል። ያ የጻፈውን ያስቀመጠውን ይሄ ማለት ስላሴ ማለት ነው ብሎ አስቀምጦልናል። እኛም ደግሞ ገዝተነዋል። ትክክል ስላሴ ማለት ይሄ ማለት ነው ብለን ተቀበለነዋል። አይቆረቆረንም። ሁለት ደግሞ እኛ በመጽሐፍ ቅዱሳችን ስሚኝ፣ እኛ በ80ዱ መጽሐፍ ቅዱሳችን ላይ ሄኖክ ላይ ይመስለኛል መጽሐፍ ሄኖክ ላይ ወይ ሰምቲንግ ላይ ስላሴ የሚል ቃል በቃል ተጽፏል። ስላሴ የሚል ገባሽ? እና ሐዋርያት ታዲያ ምንድን ነው የሚያምኑት የነበረው? ያመጣውና ያስተማሩ እምነታቸው ምንድን ነው? የሐዋርያት እምነታቸውማ ጌታችን ኢየሱስ ክርስቶስን ተከትለው እኛ ደግሞ የእነሱን አርያ ተከትለን ነው የመጣ ነው። እምነታቸውማ በጌታችን በመድኃኒታችን ያምናሉ፣ ስለስላሴስ ያምናሉ። ስለዚህ አላስተማሩም ልትል እንዲቻል። አዎ አሁን እዚህ ጋር ላምጣልሽ። ይኸውልሽ እዚህ ጋር አሁን ትምህርት ምን እንደሆነ ላሳይሽ። ለምሳሌ ቃል በቃል ሲያስተምሩ ላሳይሽ እንዴት እንደሆነ ማለት ነው። እዚህ ጋር ሐዋርያ ሥራ ምዕራፍ 2 ቁጥር 37 ላይ እንደዚህ ብለዋል። 37 ላይ ቃል በቃል ሐዋርያቶች በዘመናቸው ከ36 ልናገር። እሺ እንግዲህ ይህ እናንተ የሰቀላችሁት ይህን እንግዲህ እያስተማሩ ያሉት ለሕዝብ ነው። እንግዲህ ይህ እናንተ የሰቀላችሁትን ስለ ክርስቶስ ይቅርታ ቤትም የበጠበጠችው እንደዚህ ነው። ገባሽ? ቤትም የበጠበጠችው ሚውት አድርግሽ ልጨርስ ሀሳቤን ልጨርስ አንዴ ሚውት አድርጊው አንዴ። እንደዚህ ነው እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ እያሉ እያስተማሩ ነው። ለሕዝብ ነው የሚያስተምሩት። ከዛስ ይህን በሰሙ ጊዜ ህዝቡ ይህን በሰሙ ጊዜ ልባቸው ተነካ። ትምህርት ማለት ይሄ ነው። ማስተማር ማለት ይሄ ነው። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያቶች ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ። አይሽ ማስተማር ማለት እንደዚህ ነው። ንስሐ ግቡ፣ ኃጢአታችሁ ይስተሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ እያሉ ቃል በቃል እንደዚህ አስተማሯቸው። የኔ ነገር ምን መሰለሽ? የኔ ነገር ምን መሰለሽ? ልክ እንደዚህ ቃል በቃል ሐዋርያቶች እንደዚህ ቃል በቃል ስለ ትሪኒቲ ያስተማሩበት ክፍል የለም። ግን ስላሴ እንዳለ ግን በመጽሐፍ ቅዱስ ላይ አማኞች ነን። የስላሴን አስተምሮ እንዴት አድርገን ማስተማር እንደምንችል እናውቃለን። ለዛ ነው ወይ አዳምጪ። ለዛ ነው ድንግል ማርያም ቤዛና ብለን ስንናገር ቃል በቃል አምጣ ለሚለኝ ሰው የድንግል ማርያም ቤዛነትን ልክ ትሪኒቲን በማስተምርበት አስተምሮ ነው ቤዛነቷንም የማስተምረው። ገባሽ? ቤዛነቷንም የማስተምረው። አሁን ምን ይላሉ እነሱ? ለምሳሌ ግን የድንግል ማርያምን ቤዛነቷን ማንም ያስተማረ ሐዋርያ የለም ይላሉ። አይተሻል? ማንም ያኩ ደምሮ አይገናኝም። አሁን አላስተማሩም እና የተለያየ አንቺ ራስ ሪከርድ ታስደርግኛለሽ። ይኸውላችሁ ድንግል ማርያምን ቤዛነት ያስተማረ ሐዋርያ የለም ይላሉ። ግን የድንግል ማርያምን ቤዛነት መጽሐፍ ቅዱስ በተለይ ሉቃስ ወንጌል ምዕራፍ 1 ከቁጥር 30 ጀምሮ ስታነቡ የድንግል ማርያም ቤዛነት ለምን እንደሆነ ትናገራላችሁ። ሰዎች የድንግል ማርያም ቤዛነት የማይቀበሉት ገባችሁ? የማይቀበሉ ለምንድን ነው? ምንም ያደረገችው ምክንያታዊ ዲን የለም ብለው ስለሚያምኑ ነው። በተመሳሳይ መልኩ ድንግል ማርያም ቤዛና ብለው ያስተማረ የለም እንደሚሉት ሁሉ ማለት ነው። ያስተማረ የለም እንደሚሉት ሁሉ ገባ? ያስተማረ የለም እንደሚሉት ሁሉ እንደዛ ነው። ያንን አምጡ ብዬ ጠየቅኳቸው እንጂ እኔ ትሪኒቲ የለም ስላሴ የለም የሚል አስተምሮ የለኝም። ከገባችሁ ከተረዳችሁ እንደዛ ነው። ጭንቅላታችሁን ማስፋት አለባችሁ። አሁን ማስፋት አለባችሁ ወንድሞቼ እና እህቶቼ፣ ገባችሁ? ማስፋት አለባችሁ። እኔ አሁንም ቢሆን የስላሴን ትምህርት
አልካርኩም። ነገር ግን ድንግል ማርያም ቤዛ እንደሆነች እንዳላስተማሩትና በመጽሐፍ ቅዱስ ግን ቤዛ እንደሆነች እንደተቀመጠው እንዲሁም ሥላሴ ብሎ ተነስቶ ያስተማረ የለም። በተመሳሳይ እንደዛው ነው። ድንግል ማርያም ቤዛ ናት ብሎ ያስተማረ እንደሌለ ሁሉ ሥላሴም እንዳለ ያስተማረ የለም ብዬ የተናገርኩት። እንዴት እንደምትረዱኝ አላውቅም። እንግዲህ እንዴት እንደምትረዱኝ አስገባኝ። እሺ 118 ልትሳደብ እንዳይሆን። እሺ ሰላም፣ እንዴት ዋልክ? እግዚአብሔር ይመስገን። አማን ነው አለን። ልሳደብ አይደለም። እሺ ርዕሱንም በደንብ አልሰማሁትም። በእርግጥ መነሻውን ሳላውቅ እንዲህ ነው ማለት አልፈልግም። የእኔ ሀሳብ ምንድነው፣ አንተ ወደ ኦርቶዶክስ እምነት ከመጣ በኋላ አንዳንድ እንደዚህ ላይቮችና የምታስተላልፈውን መልእክቶች እያየው ነበር። ምናልባት ቁጥሬን ስታየው ልብ ትለዋለህ። አንዳንዴ ኮሜንት ላይ እጽፋለሁ። ያው ብዙ ሰው ስለሚጽፍ ልብ ላትል ትችላለህ። በእርግጥ ብዙ ጊዜ ማወቅ ይቀድማል ምናምን እያልኩ ቴክስት አደረግልህ ነበርና አሁንም እዚህ ጋር ስገባ መነሻዎችን ምናምን ሳያቸው ሀሳቡ አጀንዳው ምን እንደሆነ ግራ ይገባኛል። እንደኔ ነው። ያው ልክ ስትመልስልኝ ምናልባት እረዳ ይሆናል እኮ። ሳትረዳ ለምን ገባ ብራዘር? እየጠየቅኩ እኮ ነው እኮ። ሳትረዳ ለምን ገባ? ከተረዳ በኋላ ምን ለማለት እንደፈለግ ከሰማ በኋላ ብገባሻል። አነጋገር የግልጽ አይደለም። አንተን ለማግኘት እድሉን ሳገኝ ገባው። ግልጽ አይደል? ቆይ ከስሩንና አዳም አባቴ ሪከርድ ነው ይደብሩኛል። ጠናስን ይዘታውስ ሰላም ደሜ፣ እንዴት አለ? ሰላም ነው። ታዲያስ? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነህ? አሉ አባቢ አለን ይመስገን። አይ በቅድሚያ ወደ እንትኑ ከመግባታችን በፊት ማለት አሁን ለምሳሌ ከሰሞኑ ያለው ይገባኛል ያሉት ነገሮች ሰርኩሌት የሚያደርጉት እንትን የሚሉት ነገሮች እና አንዳንዴ ምን አለ መሰለ በብስለት ነገሮችን ማለፍ ይቻላል፣ እንትን ማድረግ ይቻላል። ጥፋት ካለ ሰው እንኳን ሳያጠፋኩ ጀስት ይቅርታ እንኳን ይላል እንትን ያደርጋልና ጥፋትም ካለ ጥፋቱን ቀርቦ ተነጋግሮ እንትን ብሎ ከወንድሞች ጋር ያለውን ነገር ማርገብ እንትን ማድረግ። ምክንያቱም አንተ በየጊዜው ላይቭ እየከፈትክ ስትል ሌላም ቦታ እንደዛው ተከፍቶ እንትን ሲያደርግ ምንም ጭቅጭቅ ከማትረፍ በዘለለ ምንም ጠብ የሚል ነገር የምናመጣው ነገር አይኖርም እና እንደውጪን ነገር እንደ ሀሳብ ማርገብ ይቻል ማለት ነው። አዎ ምን መሰለ፣ እኔ ምን አለ መሰለ፣ አሁን እነዛ እኔን ለመጣል የሚሯሯጡ ሰዎች አሉ። እኔን ለመጣል ገባ፣ አሁን ካለሁበት ስታተስ ለመጣል በቃ ጀስት ድምጥማጡን ለማጥፋት የተነሱ ወንድም የሚባሉ የወንድም ጠላቶች አሉ። ገባ እና ህዝቡ ላይ ሚስ አንደርስታንዲንግ እየረጩ እኔ ልናገር ያልኩትን ሀሳብ በተለያየ መንገድ በማድረግ ለመበታተን የሚፈልጉ አሉ። አሁንም ቢሆን ማለት ነው። አሁንም ቢሆን እኔ ድንግል ማርያምን ቤዛ ናት ብሎ ያስተማረ ሐዋርያ አምጣ ቢለኝ አንድ ሰው አሁንም ምን የምነግር ማለት ነው። ገባ? የድንግል ማርያምን ቤዛነት እቀበላለሁ አይደለም? ሶዛት የድንግል ማርያምን ቤዛነት እንደምቀበለውና ያስተማረ ሐዋርያ የለም እንደምለው ሁሉ አንተም እለዋለሁ ለሚጠይቀኝ ጥያቄ ክርስቲያን ከሆነ በስላሴ አማኝ ከሆነ አንተም ስላሴን ያስተማረ ሐዋርያ አምጣ። የስላሴ ትምህርት የለም አይደለም ያልኩት፣ ስላሴን ያስተማረ ሐዋርያ አምጣ እለዋለሁ። አየህ፣ ከዛ በኋላስ ሁለታችን አንድ የሚያደርገን ምንድን ነው? እኔም የድንግል ማርያምን ቤዛነት በመጽሐፍ ቅዱስ አንተርሼ በአስተምሮቱ ተቀብዬ ድንግል ማርያም ቤዛ እንደሆነች ለዓለም ሕዝብ እናገራለሁ። እርሱም እኔም የስላሴን አስተምሮ በመጽሐፍ ቅዱስ እንዳለ ተረድተ ነው። ቅድም እንዳልኩ አንደኛ ዮሐንስ ምዕራፍ 5 ላይ የማቴዎስ ወንጌል ምዕራፍ 28 ላይ ገብቷል። እነዚህን ይዘን የስላሴ አስተምሮ እንዳለ ለዓለም ሕዝብ እናስተምራለን። ግን እኔን ለመጣል እኔ ልናገር ያሰብኩትን ሀሳብ ሽፍት አድርገው ሌላ ነገር ውስጥ ሰውን የጨመሩ ሰዎች አሉ። ለዛ ነው
ለዛ ደሜ ምን አለ መሰለህ እኔ አሁን እኮ ሐሳብን ተረድቻለሁ አንተ ስትገልጸው የነበረው ማለት ነው። ነገር ግን የምትገልጽበት መንገድና ግራ የተጋቡት ምንድነው የእመቤታችን ቤዛነት ከስላሴ ጋር ምን አገናኘው ይላል። እሱ ሳይሆን እንዴት ነው ታዲያ የምታስረዳው? ለምሳሌ እኔ አሁን የድንግል ማርያም ቤዛነት ከስላሴ ጋር አንድ ነው እያልኩ አይደለም እየተናገርኩ ያለሁት አይደል? አይ እሱ ሳይሆን ደሜ ምን አለ መሰለህ ለምሳሌ አንተ አሁን ሐሳብን እኔ ሙሉ ለሙሉ ተረድቻለሁ። ግን ምንድነው ለምሳሌ ሐሳብን ስትገልጽ የስላሴ አስተምህሮን ሐዋርያቱ ያስተማሩበት እንትን የለም ብለህ ገለጽክ። እኔ የተረዳው እንዴት ነው ስላሴ የሚለው ቃል በቃል መጽሐፍ ቅዱስ ላይ ተጽፎ አናገኝም አይነት ነገር ነው የተረዳው እንትን ያልኩ። ነገር ግን አንተ ስቴትመንትን ስታስቀምጥ ስላሴ የሚለው አስተምህሮ ሐዋርያቱ አላስተማሩም አይነት ይዘት ነው የሚሰጠው ለሰው ማለት ነው። የምትገልጽበትን መንገድ አንደኛ ጥንቃቄ በተሞላበት መንገድ ቢሆን ማለት ለምሳሌ ስላሴ የሚለው ቃል በቃል መጽሐፍ ቅዱስ ላይ አልተጻፈም። ነገር ግን አስተምህሮቱ በግልጽ አማርኛ ተጽፎ እናገኘዋለን። ጸሎት ሃይማኖትም እኮ ከየትም አልመጣም አይደል? ሰለስቱ ምዕት ጸሎት ሃይማኖትን ሲደነግጉ የስላሴን አስተምሮ በግልጽነት ያስቀምጣል እዛ ጋር ማለት ነው። አስተምሮቱ በግልጽ የተቀመጠ አስተምሮ አለ። ነገር ግን ቃል በቃል ከሆነ እንትን የምትፈልጉት ቃል በቃል የሚባል ነገር የለም። ኤግዛክት ወርድ ፋላሲ ዘታውስ አሁን ድንግል ማርያም ቤዛ ናት አይደለም? ቤዛዊተ ዓለም እንላታለን። አሁን ቤዛዊተ ዓለም እንላታለን። ሐዋርያቶች ቤዛዊተ ዓለም ብለው አስተምረዋል። ኦፍ ኮርስ ያ ቤዛዊተ ዓለም መሆኗን እኮ የሚገልጽ ነገሮች ከየትም እኮ አላበቃም። ቴንክ ዩ እነሱ ባያስተምሩ እኛ የድንግል ማርያም ቤዛነትን የመናገር አቅም አለን። ለምን? ከመጽሐፍ ቅዱስ ቤዛነትን ስለምናውቅ ማለት ነው። ለምን ቤዛ እንደሆነች ስለምናውቅ አስተምሮቱ ስለተቀመጠ። ግን የድንግል ማርያምን ቤዛነት የትኛውም ሐዋርያ ቤዛ ናት እያለ ለዓለም ሕዝብ ሲያስተምር አላየነውም። ገባ? ሲያስተምር አስተምሮቱ ግን ተቀምጧል። ይሄ ነው ሚስ አንደርስታንዲንግ የተፈጠረው በትሪኒቲም ጉዳይ ማለት ነው። አላስተማሩም ሳይሆን ለምሳሌ ድንግል ማርያም ቤዛዊተ ዓለም የምትባልበት ምንድነው አስተምህሮቱ የሚለውን ነገር መጠየቁ ይቀላል። አላስተማሩምማ ከሆነ ከየትም ልናመጣው ስለማንችል ማለት ነው። እኛ አሁን ለምሳሌ ቅዱስ ገብርኤል ነው የመጀመሪያው መነሻ የድንግል ማርያም ቤዛነት ያበስተረን ከባረ የእሱ ትምህርት ነው እኛ እንድንቀበል ያደረገን የእሱን ትምህርት። እሱን ተቀብሎ ግን ሐዋርያቶች የድንግል ማርያም ቤዛነትን አይተህ ከሆነ የካዱበት ድንግል ማርያም ቤዛ አይደለችም ብሎ የተናገሩበት ነገር የለም። የትም ቦታ አታገኝም። ገባ? አብራቸው ሁሉ ነበረች፣ አብራቸው ማለት ነው። ግን የድንግል ማርያም ቤዛነትን እኛ በድፍረት የምንናገረው የእግዚአብሔር ቃል ስለሚነግረን ነው። እኔ ይህንን ነው እንግዲህ ለመናገር ያሰብኩት። የስተት ትምህርት የለም ለማለት ምንም የሚያስደፍር ነገር የለም። ያ እዚህ ጋር አላስተማሩም የሚለው ነገር ጎልቶ እየሳየ ነው ያለው ማለት ነው። አላስተማሩም አይባልም። አስተምሮቱ አለ። አስተምሮቱ ለምሳሌ ቃል በቃል ለምሳሌ መጽሐፍ ቅዱስ ላይ ሄደ ድንግል ማርያም ቤዛዊተ ዓለም ተብላ የተገለጸችበት ቦታ አለ ወይ ብለህ እንትን ቃል በቃል ማለት ነው ቤዛዊተ ዓለም የሚል አለ ወይ ብለህ ብትፈልግ እንደዛ ላገኝ አልቻልኩም ልትል ትችላለህ። እንደዛ አይነት ነገር ማለት ነው። ለምሳሌ ስላሴ ተብሎ በ66ቱ መጽሐፍ ማለት ነው በ66ቱ መጽሐፍ ላይ ስላሴ ተብሎ ቃል በቃል የተቀመጠበት ቦታ ላታገኝ ትችላለህ። ነገር ግን አላገኘህም ማለት አስተምሮቱ ሐዋርያት አላስተማሩትም ኦር ደግሞ አስተምሮቱ መጽሐፍ ቅዱስ ላይ የለም ማለት አይደለም። ምክንያቱም አስተምሮቱ ከመጽሐፍ ቅዱስ ውጭ ሊሆን ስለማይችል ማለት ነው። አሁንም ሚስ አንደርስታንዲንግ እንዲፈጠርብኝ የማልፈልገው አስተምሮቱ አለ። የትሪኒቲ አስተምሮት አለ። የስላሴ አስተምሮት አለ። የኔ ገባ? አስተምሮቱ ላይ ችግር የለብኝም አለ እያልኩ እኮ ነው። አሁን እነሱ አጣመው ሰው ውስጥ የገባው ምንድን ነው? ልክ አስተምሮቱ የለም እንዳልኩ ሐዋርያቱ አስተምሮቱን አይቀበሉም እንዳልኩ አርገው ነው ሰው ልብ ውስጥ የጨመሩት። ይሄ ነው ስህተቱ።
እኔ እንደዚህ አላልኩም ነው እኮ። እኔ አሁን ተረዳው እኮ ደቢ፣ እኔ አሁን ተረዳው ሐሳብህን ማለት ነው። ነገር ግን ለምሳሌ አንተ ሐሳብን ስታስቀምጥ እንትን ስትል ሌላው ሰው ሊረዳህ የሚችለው መንገድ አልኩህ እኮ የሥላሴን አስተምሮ ሐዋርያቱ ሥላሴ ብለው አላስተማሩም ብለህ ስትናገር ይሄ ሰው እያለ ያለው የሥላሴ አስተምሮ በሐዋርያት ዘንድ አይታወቅም አይነት ሴንስ ነው የሚሰጠው ማለት ነው። ሌላ ለምሳሌ አሁን እኛ የሥላሴ አማኝን ተሆነና ለምሳሌ ሙስሊሙን ማህበረሰብ እንደዚህ ብለህ እንትን ስትል በእነሱ ዘንድ የሚፈጠረው ነገር ሌላ ነው የሚሆነው ኢምፕሊኬሽኑ ማለት ነውና እንደዚህ አይነት ነገሮችን አሁን ቆይ አንድ ወንድሜ ላሳይ። እፎይ ላምጣልህ። ለምሳሌ እፎይ አንድ መረዳት ተረዳና እንደዚህ አድርጎ አስቀመጠ ለማስተማር። እፎይ የት አለ? ይሄ ነው ይሄ ነው መሰለኝ። አንድ ሰው ሙስሊም የሚባለው ኦኬ ያለ እዚህ ጉዳይ ላይ ስታወሩ ባለፈው ዛሬም እዚህ ጋር አሁን ይሄ መዝሙር ነው የሚከፍተው። እፎይ ክርስቲያን በመጀመሪያ መዝሙር የከፍተው ምን ችግር አለው? ምናላቸው ኦርቶዶክሶች አሁን እንደዚህ ያለ አሁን ይህንን ማራገብ አለብህ። እፎይ ምን ለማለት እንደፈለገ ማወቅ ነው እንጂ ያለብህ። ገባ? ኦርቶዶክሳውያን ትቃወማላችሁ፣ ምን ችግር አለው የመዝሙር ምከፍት ብሎ የጠየቀው ገባ? ምን ለማለት እንደፈለገ ሳታቅ እፎይን ማዳከም የለብህም ወንድምህ ከሆነ። እነዛኛዎቹ እኮ እንደፈለጉ ሊተረጉሙ ይችላሉ፣ እነዛኛዎቹ ማለት ነው። ግን አንተ እፎይ ሊያስተምርበት ያለው ነገር ሳታቅ መጀመሪያ መጥተህ መደብደብ የለብህም። እሺ ቅዱስ ይቀጥል። ወንድም አለ እንዴት አለ? እግዚአብሔር ይመስገን ነው ወንድሜ አለ። እንዴት ነው? ትንሽ ሚስ አንደርስታንዲንግ አለ። ግን እኔ እውነት ለመናገር ከአንተም ትንሽ የቃላት ችግር አለ። አንተ ቃላቱን ስትለው ተረድተህበት የምትለው መንገድና ሰው ጋር ሲደርስ ያለው ነገር የተለያየ ነገር ይመስለኛል። አብዛኛው ሰው ጋር የሚደርሰው ኢቨን እኛም ጋር የሚደርሰው አሁን ሙስሊሞች ሚስ አንደርስታንድ እንትን አጣሞ ሊረዱ ይችላል ብለን እኛ ራሱ ለምሳሌ እኔም ራሱ ሐሳቡን አጣሚ ለመረዳት የሆነ እገደዳል። ልረዳህ እየፈለኩ ታስገደኛል። እንደዚህ የሆነበት ምክንያት ልንገርህ። ሐዋርያቱ ስለ ሥላሴ አላስተማሩም ማለትና ሐዋርያቱ ሥላሴ የሚለውን ቃል ተጠቀሙ ማለት ትልቅ ልዩነት አለው። አሁን ለምሳሌ ሐዋርያቱ ስለ ሥላሴ አላስተማሩም ካልክ ሥላሴ የሚለውን ነገር ጭራሹን አንስተው ስለዛ ሐሳቡንም ጭራሽ እንዳላነሱት የሚል ኢንቴንሽን ይሰጣል። አሁን ያን እንትን ለማለት የቅዱስ ጳውሎስ መልእክት እና ሌሎቹንም በዮሐንስ ወንጌል ያለውንም እያነሳን አሁን ለምሳሌ አንዳንድ ጥቅሶች እያነሳው ሐሳቡን ልንገርህና ከዛ አንተ ታስረዳለህ። ቃሉ እንደሆነ ታስረዳለህ። አንተ ስቲል ልትል የፈለግከው ቃሉ ነው፣ ግን ሰዎች አሁንም ስቲል እንትን እያደረጉት ነው፣ ላለመረዳት እየሞከሩ ነው። እኔም ደግሞ ልረዳህም እየሞከሩ ግን ቃሉን ትጠቀመዋለህ። ሐዋርያት ስለ ሥላሴ አላስተማሩ የሚለውን ሊትራሊ እንደዚህ ነው ቃላቶቹን ያልከውና ሐዋርያት ስለ ሥላሴ አላስተማሩ የሚለውን እና የቅዱስ ጳውሎስም የእነሱን መልእክትም ይዤ ማቴዎስ ወንጌልም ላይ ያለውንም ደግሞ ማንሳት ይችላለሁ። የቅዱስ ጳውሎስ መልእክት ላይ ምንድነው የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስም ህብረት ከሁላችን ጋር ይሁን ይላል እና እዚህ ጋር ሲያነሳ ሁሉንም አንስቷል። አብ ወልድ መንፈስ ቅዱስንም አንስቷል። ማቴዎስ ወንጌል ላይም በአብ ወልድ መንፈስ ቅዱስን ተጠመቁ ሲል ሥላሴን እያስተማረ ነው። ዮሐንስ 1:1 ላይ ያለው እሱም ሥላሴን እያስተማረ ነው እና ትምህርቱ አለ። የይሁዳ መልእክትም ላይ እንደዛው እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ የተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ወደሚወስደው ወደ ኢየሱስ ክርስቶስም ምህረት ጠብቁ፣ በእግዚአብሔር ፍቅር ራሳችሁን ጠብቁ እያለ ሥላሴን የሚያነሱ ሐዋርያት እያነሱ ሄደዋል። ስለዚህ ምንድነው ትልቁ ነገር የሥላሴ ትምህርት አለ። ሥላሴ የሚለውን ቃል ግን እንዳልከው ተርቱሊያን ነው ያመጣው ስትል፣ አዎ ቃሉን ያመጣው ተርቱሊያን ነው። ስለዚህ ወደዛ ቀይረው አሁን ከንግግር ላይ ሥላሴ የሚለውን ቃል ጠቅሞ ሐዋርያት አላስተማሩ የሚለውን ወደዛ ቀይረው ደግሞ አሁን አንተ ሥላሴን ለምሰለክል አሁን አንተ ሥላሴን አስተምር ብለህ ምን ብለህ ነው የምታስተምረው? ለእኔ እስቲ ሥላሴን አስረዳኝ ብለህ ምን ብለህ ታስረዳኛለህ? አልገባኝም። አይ ሥላሴን እኔ አሁን እሺ ሥላሴን እስቲ ሥላሴ ምን ማለት ነው ሥላሴን አስተምረኝ ብለህ ምን ብለህ ነው የምታስረዳኝ ለእኔ? አሁን ኦርቶዶክስ ሥላሴን ትቀበላለች አይደል? ሥላሴን ትቀበላለች። ሥላሴ ማለት ሶስትነት ማለት ነው አረ ትርጉሙ ሶስትነት። ያ ማለት ስታስተምር ምን ብለህ ነው የምታስተምረው? በስም ሶስት፣ በግብር ሶስት፣ በአካል ሶስት ብለህ ነው የምታስተምረው
አረ ስላሴ አረ ከዛ በመለኮት ደግሞ ምን ብለህ የምታስተምረው? አንድ ብለህ የምታስተምረው። በስልጣን በአገዛዝ ምንድን ናቸው? አንድ ናቸው ብለህ የምታስተምረው። ይሄ አስተምሮ ይባላል። ተረዳኛለህ? እኔ ልናገር ያሰብኩት ምንድን ነው፣ እንደዚህ ብሎ ያስተማረ የለም ነው እኮ የእኔ ሀሳብ እንጂ እኮ የትሪኒቲ አስተምሮ የለም እያልኩ አይደለም። ያስተማረና አስተምሮ እኮ ነው ድብልቅልቅ ያለው። እንደዚህ ብሎ ያስተማረ የለም። እኛንን እንደዚህ እንደሆነ በተለያየ አባቶች ዘንድ እና በአስተምሮቱ አሁን አንተ ያልከውን አስተምሮቱ ይዘን ትምህርቱ ትሪኒቲ እንዳለ እንድናውቅ ያደረገን ይሄ ነው ብዬ ነው የተናገርኩት። ተረዳኛውን የኔን ሀሳብ ተረድቻለሁ። ግን እንትን አድርገው ስፔሲፊክ አድርገውና አሁን ስላሴ ሐዋርያት ስለ ስላሴ አላስተማሩም ስትል ይሄን ገብቶ ለሰማ ሰው በሙሉ ያስደነግጣል ቃሉ። አሁን ሐዋርያት ስለ ስላሴ አላስተማሩም ብለህ ስትናገር በጣም ያስደነግጣል። እና ምንድነው ትምህርቱ አለ ገልጸውታል። ሶስትነቱን በተለያየ መንገድ ገልጸዋል፣ አንድነቱን በተለያየ መንገድ ገልጸዋል። እና እንደዛ ስትል ለሰማ ሰው ግን ትንሽ አሁን እዚህ ጋር አንድ መምህር ቢገባ ስላሴን እንደዚህ አድርጎ ያስተማረ እሱ ልክ አሁን ስላሴን አስተምረኝ ይለዋለሁ አለ። አሁን ልክ እኔ እንዳልኩ ያስተምረኛል። ገባ? በአካል 3 በስም 3 በግብር 3 እንደሆነ ይነግረኛል። በመለኮት በአገዛዝ በስልጣን አንድ እንደሆነ ይነግረኛል አይደል? ልክ ይህን የነገረኝም በተመሳሳይ መልኩ ሌላ ሐዋርያ አንተ እንዳልከው የተናገረ አለ ወይ ብዬ ብለው መልሱ ምንድን ነው የሚሆነው? የዚህ አስተማሪ መልሱ አዎ ሲለኝ እስቲ አስተማሪን ሐዋርያ ያሳይም ብለው ከየት ያመጣልኛል? እሱ የተናገሩን ቃል በቃል እኔ አሁን ያልኩት ይህንን ቃል በቃል እንደዚህ ቃል በቃል የተጻፈውን ያልኩት። ይህንንም ደግሞ ያነጻጸርኩት ለምንድን ነው? ድንግል ማርያም ቤዛነቷን ያስተማረ ሐዋርያ አለ ወይ ለሚለው ጥያቄ መልስ የሆነኝ ዘንድ ነው እንጂ ገባ አይደለም። የስላሴን አስተምሮ መካዴ አይደለም። እኔ ገባ አስተምሮቱን እየካድኩ አይደለም። ተረዳኝ? ልክ የድንግል ማርያም ቤዛነትን አንድ ሐዋርያ ተነስቶ እንዳላስተማረ ሁሉ ልክ እንደዚህ ቃል በቃል አብ ወልድ መንፈስ ቅዱስ አብ አካል ወልድ አካል መንፈስ ቅዱስ አካል አብ የራሱ ስም ወልድ የራሱ ስም መንፈስ ቅዱስ የራሱ ስም እንዳለው ግብር እንዳላችሁ ሶስቱም እንደዚህ አድርጎ ዘርዝሮ የተናገረ የለም ከማለት አኳያን የተናገሩት እንጂ ሚስ አንደርስታንዲንግ ሰው ህዝብ ላይ ለመጨመር ያደረኩት ነገር የለም። ገባ? ያንን ነው እኔ ልመልስ ያልኩት። አይ ደሜ ምን አለ መሰለህ፣ ለምሳሌ አባቶች እንኳን የሆነ ነገር መናገር ሲፈልጉ ቃላትን በጣም እየመረጡ ተጠንቅቀው ነው የሚናገሩት። ምክንያቱም ቃል ይገላል አይደለም፣ ትርጓሜ ያድናል ነውና ቃል አንተ የምትሰነዝረው ቃል በሰው ዘንድ ምን አይነት ኢምፕሊኬሽን ይሰጣል የሚለውን ነገር አርሊ አስቀድመህ ማሰብና ለዛ ነገር ኃላፊነት መውሰድ መቻል አለብህ ከሚለው አንጻር ነው እንጂ ሌላ ነገር አይደለም። እንግዲህ ያው ቅዱስ የገባሻ አሁን አባባሌ ተረደኛ? አሁን ተረድቻለሁ። ያው ግን ክፍተት እንዳለው አይ ቲንክ አንተ ልክ ነህ። በቃ አሁን የገባኝ አሁን የገባኝ ለምንድን ነው ሐዋርያቶች አላስተማሩም ስል ገባ? በህዝቡ ዘንድ ምን አይነት ኢምፕሊኬሽን የተፈጠረው ሐዋርያቶች የትሪኒቲን ትምህርት አይቀበሉም ያልኩ ተደርጎ ነው የተተረጎመብኝ አይደለ? እንደዛ ነው የተተረጎመ። ትምህርቱ አልተሰጠም የለም የሚለው በሐዋርያት ገባ? ሐዋርያቶች አላስተማሩም ስል ሐዋርያቶች የትሪኒቲ የስላሴን አስተምሮ አልተቀበሉትም ብዬ እንደተናገርኩ አድርጎ ነው የተተረጎመብኝ። እንደዛ ትርጓሜው እንደዛ አድርጋችሁ ያሰባችሁ ካላችሁ ሶሪ፣ በዛ መንገድ ከወሰዳችሁ ሐዋርያቶች ትሪኒቲን በደንብ ነው የሚቀበሉት፣ ስላሴን በደንብ ነው የሚቀበሉት፣ የስላሴንም አስተምሮ በደንብ ነው ትምህርቱን የሚቀበሉት። በደንብ ወንድሞቼ እና እህቶቼ፣ እሺ ገባችኋለም? በደንብ ነው የሚቀበሉት የስላሴን አስተምሮ። ከዚያ የተነሳ ነው እኔ አንድ መምህር ቢገባ እዚህ እናንተ ባላችሁበት ክሊር ይሆን ነበር። እኔ ግን ይህን አስተምሮ ያመጣሁትኝ ከድንግል ማርያም ቤዛነት አኳያ ጋራ የድንግል ማርያምን ቤዛነት ለምን እኛ እንደምንቀበል ከመጽሐፍ ቅዱስ ካለው ነገር ለማነጻጸር ነው ይህንን ሀሳብ ያስቀመጥኩትኝ። ገባ? ይህንን ሀሳብ ያስቀመጥኩትኝ
እንጂ ሰው ላይ የተለየ ውዥንብር ለመፍጠር አይደለም። እንደዛ ነው። ገባጋ አባቢ አስተምሯል። ወልዳ ማርያም እስቲ ላስገባው እስቲ መምህር ሊሆን ይችላል። እስቲ እና ግባ እስቲ ወንድማችን እና ስለዚህ ደግሞ አሁን አስተምሮ አለ በሚለው እንትን አለ አይደል? አስተካከል ነው በስላሴ አስተምሮ ነው። አሁንም ቢሆን 100% ነው። አስተምሮ አለ። ሐዋርያቶች ይህን አስተምሮ ይቀበሉታል፣ ያምኑበታል። ይህን ሐዋርያቶች ይቀበሉታል፣ ያምኑበታል ሳይሆን ትምህርቱንም ገልጿል። እኛ በገለጽንበት ወይ ላይሆን ይችላል። ቃል በቃል አስተምሮ አለ። ቴንኪው እኛ በገለጽንበት እኛ በተረዳንበት ገባ በአካል 3 በስም 3 በግብር 3 በሚለው አስተምሮ እንደዚህ ባያስተምሩ የትሪኒቲን አስተምሮ ግን ሙሉ በሙሉ ይቀበሉታል። ሙሉ በሙሉ ቃል በቃል የለም ነው ያንተ ሐሳብ። ቃል በቃል ከሚለው አኳያ ነው። እሱንም ለመመለስ የፈለጉት ለምንድን ነው? የድንግል ማርያም ቤዛነትን ገባ ለመምታት ለሚያስቡ ሰዎች እስፔሻሊ እንግዲህ መናፍቃኖች ማለት ነው ገባ አሁን ከሙስሊም ጋር የድንግል ማርያም ቤዛነትን መነጋገር አይችልም። ስላሴ አለ የለም ብለን መነጋገር አይችልም። አንተ ስላሴ እንዳለ በትምህርት በመጽሐፍ ቅዱስ ዘርዝረህ ታስቀምጣለህ። ለሙስሊም ገባ ለሙስሊም ዘርዝረህ ታስቀምጣለህ። ግን ለመናፍቃን የድንግል ማርያምን ቤዛነት ስለማይቀበሉ እንዲቀበሉ ከምታደርግባቸው ነገሮች አንዱ እነሱ መጽሐፍ ላይ ምን የለም ስላሴ የሚል ቃል በቃል የለም። ስለዚህ እናንተ ስላሴን የምታምኑ ከሆነ ያልተጻፈ ለምን ታምናላችሁ? ያልተጻፈ የምታምኑ ከሆነ ድንግል ማርያም ቤዛ ናት የሚል ካልተጻፈ ቤዛነቱንም ማመን አለባችሁ የሚል አርጊመንት ስላለኝ ነው ይህን ነገር የተናገርኩት። አሁን ግልጽ ነው ቅዱሴ? አሁን ግልጽ ነው። የአገራዝ እንትን ነው ብለን እንለፈውና ከዚህ አሁን ሀሳቡን ሽፍት እናድርግና ወደ ሌላ ሀሳብ መቀጠሉ የተሻለ ይመስለኛል። ቢመጡ ግን ሲቃወሙ የነበሩ ቢመጡና ይህንን አሁን ለእናንተ ስነገር የነበሩን ሀሳብ ቢረዱኝ መልካም ነው። አሁን እናንተ ለሪከርድ አትመቹም። አቻል እየተደማመጥን እየተግባባን የኔ ሀሳብ ምን ለማለት እንደፈለግኩ እየተረዳዳን ነው የተማማር ነው። ስንማማር ደግሞ የኔ ሀሳብ ምን እንደሆነ በግልጽ ተቀመጠ። አረ ዘታውስ አሁን ቅራኔ አለብህ? ታውስ ዘታውስ ቅራኔ እኮ ምናምን ነገር አይደለም። ቅራኔ ይዤም አልመጣሁም እንትን አላልኩም። ግን ደግሞ አሁን ለምሳሌ እኛ ተቀራርበን አወራን አይደለ? እንደዚህ ሁሉ ለምሳሌ በአንድም በሌላ መንገድ እኮ መቼም ስህተት አልሰራም አትልም አይደለም? ስህተት ሊኖር ይችላል እና ያንን ነገር ደግሞ ስህተቱን አምኖ እኔ ማለት የፈለግኩት እንደዚህ ነው ብሎ ተቀራርቦ ከወንድሞችም ጋር ማውራቱ እንትን ማለቱ ስለዚህ አሁንም መመለስ ላይ ከመስጠት አሁን በቀደም ከዶክተር ጋር እኔ ለምሳሌ ሀገር ሰረጸ የሚለውን ቃል በእኔ ተገኘ ከሚለው ወሰጉ ትርጓሜው ማለት ነው ተገኘ ከሚለው ስለዚህ ኢየሱስ ክርስቶስ ከአብ በመወለድ ተገኘ ሰው ሰረጸ አልኩ። መንፈስ ቅዱስ ከአብ ሰረጸ ገባ ሰረጸ የሚለውን ነገር አንድ አድርጌ ተናገሩ። ከዛ ልክ አይደለም አለችኝ። ትክክል ሰረጸ የሚለው እኔ ተገኘ በሚል ትርጓሜ ወስጄው ነበር። እንደዚህ ሆነ ገባ እሱን የምለው ያሉትን ነገሮች አሁን እንደዚህ ሰው ኮመንት ሲያደርግህ እንትን ሲል ወዲያው እንትን ማድረግ ወዲያው ኦኬ እኔ በቃ እኔ አስቤ የነበረው ከዚህ አንጻር ነውና ይቅርታ አድርጉልኝ እንደዚህ ለማለት ፈልጌ አይደለም ብለህ ያንን ነገር መስጠት እንትን ማለት ገባረ። ምክንያቱም ሰው አእምሮ ውስጥ የሚፈጥረው ኮንፊውዥን ቀላል ስላልሆነ ማለት ነው። ከዛ ውጭ ግን እኔ እንዴ ለምን ኦርቶዶክስ ሆንኩ በባል እማልመልስ ከሆነ ኦርቶዶክስ ሆንኩበትን እማልመልስ ከሆነ ለምን ኦርቶዶክስ ሆናለሁ? እማልመልስ ከሆነ እኔ አስተማሪ አይደለሁም። ወንድሞቼ እናቶቼ እዚህ ጋር 110 ሰዎች አላችሁ አይደለም? እኔ አስተማሪ አይደለሁም። ነገር ግን ለምን ከጴንጤ መጣ ለሚለኝ ሰው ጥያቄ ለምጠይቀው ጥያቄ መመለስ የማልችል ከሆነ ለምን ኦርቶዶክስ ሆንኩ ታዲያ? ቅዱሴ የማልመለስ ከሆነ ዘታውስ የገባሁበትን ቤተ እምነት አዳኝነቱን የማላክ ከሆነ ለምንድን ነው የምንቀሳቀሰው? መናገር አለብኝ እኮ
መመስከር ልክ ነህ ደሜ። ምን አለ መሰለህ፣ ልክ ነህ ማለቴ። ለምሳሌ ያው ለሚጠይቋችሁ ሁሉ መልስ ትሰጡ ዘንድ የተዘጋጃችሁ ሁኑ ይላል አይደል? ግን ደግሞ ለሚጠይቁን በሙሉ መልስ ላይኖረን ይችላል። ማለቴ እንደየእንትናችን የእውቀት መጠናችን የተለያየ ነው። አባቶችም እኮ ቢሆን ገና ነኝ አልበቃውም ይላሉ አይደል? ስንት ዓመት ተምረው እንትን ብለው ማለት ነውና ይሄ መንፈሳዊ ትምህርት መንፈሳዊ ዓለም እንደው በምንድነው በማንኪያ ጨለፍ እያደረግን እንትን የምንለው እንጂ በጣም ባህር ነው። አስተምሮቱ ሰፊ ነው፣ ጥልቅ ነው የቤተክርስቲያን አስተምሮና ሁሉንም ነገር እናውቃለን ማለት አይደለም። በቃ የምናውቀውን እንናገራለን፣ የማናውቀውን ደግሞ አናውቅም ብለን እናልፈዋለን ማለት ነው። አናቅን ማለት ቤተክርስቲያን አታውቅም ማለት አይደለም። ከኛ ደግሞ ከፍ ያሉ ትልልቅ አባቶችን መምህራኖችን ደግሞ ጠርተን ይሄ ነገር እንዴት ነው እስኪ ያስረዷቸው ብለን ደግሞ እድልን መስጠት መቻል አለብንና ለምንጠየቀው ነገር በሙሉ ምላሽ እንሰጣለን ስንል አንዳንዴ ስህተቶችን እንፈጽማለንና ከዚህ አንጻር ተመልከተው ደሚ። አንዳንዴ ሰውም ለምሳሌ ሊቆጣ ይችላል፣ ኦር ደግሞ ለምን እንደዚህ ይሆናል ምናምን ነገር ብሎ እንትን ሊል ይችላል። እና በዛ ሰዓት ላይ ቀረብ ብሎ አይ እንደዚህ ስለሆነ ነው ከዚህ አንጻር ነው የተመለከትኩት ይሄንን ተረዱኝ ብለ በግልጽ እንትን ተረዳርተ ያንን ነገር ማለፍ ጥበብ ነው። በዚህ ክርስትና በራሱ ጥበብ ነውና እንደዚህ አይነት ነገሮችን ብትጠቀም መልካም ነው ብዬ አስባለሁ። አሁንም ያለውን ከወንድሞች ጋር አርግቡት፣ እንትን በሉት፣ ቀርባችሁ ተነጋገሩ። እንደዚህ ከሌ ይሄን አለኝ እንደዚህ አለኝ ብለ አንተ ከመውጣት እነሱም ደግሞ ቪዲዮ ይዞ እንትን ከማለት ይሄንን ነገር ብንታቀበበት እንትን እናደርገው። እንደኔ ማስተማር የሚችል ካለ ማለት እንደኔ መናገር አቅም አለኝ የሚል ሰው ካለ የተረዳውን መናገር ይችላለሁ የሚል ሰው ካለ ይናገር። እኔ ግን ያወቅኩትን ዘታውስ ያወቅኩትን የተረዳሁትን ሰዎች ደግሞ እኔ እንዳመለጥኩ እንዲያመልጡ ሰዎች እኔ እንዳመልጡ ገባ ዝም አይደለም። ሰዎች እኔ እንዲያመልጡ እናገራለሁ። እንዲያመልጡ እኔ አሁን ሰዎች እንዲያመልጡ ነው የምናገረው። ሰዎች እንዲያመልጡ አለቀ። ቤት ክፈት አትቅና። እየሰማኝ ስለሆነ በፌክ አካውንት ቤት ክፈት አትቅና። እንደኔ ከፈለክ አስተማሪ እያስገባ እንዲያስተምሩ አድርግ። አስተማሪ እያስገባ እንዲያስተምሩ አድርግ። ወራስ ደግሞ አንተ ትንሽ የምታውቃት ነገር ካለች ገባ ሰዎች እንዲማሩበት የምትፈልግ ከሆነ እንደዛ አድርግ ወንድሜ። ያንን ነው የምለው። እንግዲህ ቅዳሜን አበላሹብኝ። እንግዲህ ምን ላድርግ? መልካም ደሜ። እንግዲህ ያው በርታ። ደግሞ ያው ከምንም በላይ ደግሞ ትልቁ ነገር ጸሎት ነው። ጸሎትን እንትን በል፣ በጸሎት ትጋ እንትን በል። በዛ ነገር በጣም ጸሎትማ ባይኖር ኖሮ ይሄኔ ጉድ ነው። እንደገና ደግሞ አንዳንዴ ያው ጀስት ተርሚኖሎጂው ራሱ ይለያያል። የፕሮቴስታንቱ ቤተ እምነት የሚገልጽበት መንገድና እኛ ኦርቶዶክሳውያን የምንልበት ነገሮች ኮሚኒቲ ላይ እንለያያለን። በጣም እነሱ ነገሮች አስመስል ተመለከታቸው። አሁን እኮ ኖቲስ አድርጎታል አይደል? ደሜ እኮ አሁን የተናገረው ቃል እንዴት ሚስኢንተርፕሬት እንደተደረገ ገብቶታል። ከዚህ በኋላ እንትን አይለውም ደግሞ እንትን አይደለም አይጠቀመው። አዎ ልክ ነው ወንድማችን። እሺ ለማንኛውም መልካም ቀን፣ አመሰግናለሁ። እሺ በሩን እንትን